ሶመር እናቱንም ሚኒንም ረስቷቸው ከቱርካን ጋር የሚገርም የፍቅር ጊዜ እያሳለፈ ነው ያለው። ቱርካንም ብትሆን ምንም እስካሁን ድረስ ያወቀችው ነገር የለም ሶመርን ከማፍቀር ውጪ። ሁለቱም አብረው ሆነው ረዥም ጊዜያቶች ያሳልፋሉ። በአንድ በኩል ደግሞ ዶኑሽና ዳሪያ ማናት የፋቴ ልጅ እያሉ ይመረምራሉ። አጎታቸው ሴት ልጅ እንዳለው ነግሯቸው ነበረ። ትክክለኛ ማንነቱን ለማጣራት ብለው በቀጥታ ሴርዳርን አባቱን ሄዶ እንዲጠይቀው እያረጉት ናቸው። ሴርዳር አባቱን ብዙ ከጨቀጨቀው በኋላ አባቱም ልጁን መደበቅ የፈለገ አይመስልም። ሴርዳር በመጨረሻም ማን የፋቴ ሴት ልጅ እንደሆነች ያወቀ ይመስላል። ከአባቱ ከተለየ በኋላ በጣም አዝኖ ነበር እየወጣ የነበረው። ሶመር እንዲሁም ቱርካን ደግሞ አብረው ለብቻቸው የፍቅር ጊዜ እያሳለፉ ናቸው። የመጀመሪያ ሰርጋችን ሳንተዋወቅ ስላረግ ነው፣ አሁን ደግሞ የሆነ ክብረ በዓል ነገር እናዘጋጅ ብሎ እየጠየቃን ነው። እሱ እንደውም ሰርግ ነገር አስበው ነበረ፣ ነገር ግን እሷ አልፈለገችም። ስለዚህ ቤት ውስጥ የሆነች ነገር እናዘጋጅ ይባባላሉ። ድጋሚ ቀለበል ሊያደርግላትም ያስባል። በዚሁ ተስማሙ። ፀሐይ እየጠለቀች ነው። ሁለቱም አብረው ፍቅራቸው እንደሞቀ እየቀጠለ ነው ያለው። ነገር ግን ሩቻል የት እንዳሉና ምን እያረጉ እንዳሉ አታውቅም። ጊዜው በጣም እየሄደ ነው። ከ3 ወራት ቆይታ በኋላ ሶመር እንዲሁም ቱርካን አንድ ላይ ናቸው። አሁንም ቢሆን አልተለያዩም። ነገር ግን ዛሬ ያሰቡበት ቀን ላይ ያንን ክብረ በዓል ለማክበር ዝግጅት ላይ ናቸው። በአንድ በኩል ዳሪያ ደግሞ ዛሬ ፈተና አለባት። እናቷ በደንብ ተጠንቅቀሽ ጥያቄዎችን ስሪ ብላ እየነገረቻት፣ ከዛ አባቷ ወደ ትምህርት ቤት ሊያደርሳት ይዟት እየሄደ ነበረ። ከዛ ቱርካን ከእናቷና ከእህቷ ጋር ሆና ቤት ውስጥ አንዳንድ ነገሮችን እየሰራች ነው። ኪችን ሆነው አብረው እያዘጋጁ ድንገት የሆነ ነገር ወደቀባትና እናታቸው ነስሬ ዝቅ ብላ ቀና ብላ እግሯን ስትመለከት የሆነ ጠባሳ ነገር እያየች ነበረ። ቱርካን እግርሽ ምን ሆነ ነው ብላ ጠይቀቻት። አይ ምንም ቡና ስጠጣ ባለፈው ተደፍቶብኝ ነው ብላ እውነቱን ደበቀች። እንዴ ታዲያ ዘይት ላድርግልሻ ስትላ ነበረ። እማዬ እየዳነ ነው ምንም አታስቢ ችግር የለም ብላ አሁንም ቢሆን እየሸፋፈነች ነበረ። በአንድ በኩል ሳድቅ በቀጥታ ዳሪያን ትምህርት ቤት ይዟት መጣ። ዳሪያ በደንብ አስተውለሽ ስሪሽ፣ ጥያቄው ምን እንደሚል መጀመሪያ በደንብ አንብበሽ ነው መስራት ያለብሽ፣ እንዳትቸኩይ፣ ከከበደሽ ደግሞ ማለት ነው በደንብ አስቢበት፣ ከዛ ታስታውሸዋለሽ እያላን ነው። ከዛ ድንገት አክስቷ መጣች። ኔዜት ከመጣሽ በኋላ ለሷ የሆነ ሶፍት ነገር ሰጣት ትመለሳለች። በሌላ በኩል የነሩቻል ቤት ሰራተኛ የሆነችው አይላ ዝንጥ ብላ ከቤት ልትወጣ ነው። አይላ ዛሬ እንደዚህ ዘንጠሽ ልትሄጂ ነው እንኪ ገንዘብሽን ደግሞ ደሞዝሽን ብላ ሰጥቻት። ከዛ እሽሽ አመሰግናለሁ ብላ ልትወጣ ነበረ። ይህን የምትሄጂው እንደዚህ ግን ለብሰሽ ብላ ጠይቀቻት። ያው የሆነ ዘመር ነበረኝ እሷ ታገባለች እና ያው እዛ ልሄድ ነበረ፣ ትንሽ አጠር ያለች ክብረ በዓል ነገር ናት ብላ ነገረቻት። ማለት አንቺ እዚህ ዘመድ አለሽ እንዴ ብላ ጠይቀቻት። አይ ቀጥተኛ ዘመድ ሳይሆን ጓደኛ ነገር ነው ማለት እንደ ጓደኛ ሆና እንደ ቤተሰብ አለቻት። ጥሩ እሺ በቃ ታዲያ ሰርጉ የት ነው ብላ ጠይቀቻት። እዚሁ አካባቢ ሰርግ እኮ አይደለም ቀለበት ነገር ነው ትንሽ ክብረ በዓል ነገር ነው እያለቻት ቶሎ ብላ ከቤት ወጣች። ሩቻል ግራ እየገባት ተመለሰች። ከዛ አይላ ገና ከቤት እንደወጣች ኤፍራን እያገኘችው ነበረ። ኤፍራን ቢስክሌት ይዟል። ቢስክሌቱ ላይ በጣም ብዙ ጣሳዎች በገመድ ቀጣጥሏል። ቢስክሌቱን ደግሞ በሆነ ነገር አሳምሮታል። እንዴ አቶ ኤፍራን መጣ እንዴ ትሏለች። አዎ መጥቻለሁ ወይዘሪት አይላ፣ ኧረ በጣም አምሮብሻል፣ በጣም ቆንጆ ነሻል እያላ ነበረ። እየተሽኮረመመች ታያለች። አመሰግናለሁ እያለች ነው። ከዛ ኧረ ወይዘሮ ሩቻል እንዳታየን ቶሎ ብለን እንሂድ እያለችው ነበረ። እሺ ችግር የለም ነይ እዚህ ልውጪ እያላት እሱ መጀመሪያ ተቀመጠ። ከዛ እሷ ተከትለው ቢስክሌቱ ላይ ወታ እየተቀመጠች ነበረ። በቃ እንሂድ እያላት በቀጥታ ቢስክሌቱን መንዳት ሲጀምር ቀጣጥሎ የነበሩት ጣሳዎች መጮህ ጀመሩ። ምንድነው እዚህ ጋር ምን እየተፈጠረ ነው ያለው ብላ ሩቻል ከቤት እየወጣች ፎቆ ላይ ሆና ትመለከታለች። ከዛ አይላን አየቻት ከኤፍራን ጋር ስታያት፣ ወይ አምላኬ ብላ ልዞር ነበረ። ከዛ በደንብ አድርጋ ስትመለከት ከቢስክሌቱ ጀርባ ላይ ቱርካንና ሶመር የሚል ጽሑፍ ተጽፏል። ዛሬ የሆነ ነገር እንዳለ ገባት። ተበሳጨች፣ ተናደደች። ከዛ በቀጥታ ወደ ውስጥ እየገባች ነበረ። በሌላ በኩል ደግሞ ቱርካን ወደ መኝታ ክፍል መታለች። ጸጉሯን እያስተካከለች ነው። ከዛ ዶኑሽ እኔ መለው እህቴ እንዴት ነው ዛሬ ጸጉር ቤት እንሂድ እንዴ ጊዜ ካለን አለች። ኧረ ጊዜ የለንም ብዙ ስራ እኮ ይጠብቀናል ምን ነካሽ እያለች ነው። ስልክ ተደወለ። ደዋያ ወይዘሮ ሩቻል ናት። ወይዘሮ ሩቻል ደወለች። ደግሞ ምን ልትለኝ ነው ትላለች ቱርካን። ከዛ ዶኑሽ በቃ ታንሸዋ ትላታለች። አይ እንደዛ ማድረግማ ጥሩ አይደለም ብላ ቱርካን ብዙ ካሰበች በኋላ ስልኩን አነሳች። ሄሎ እየሰማኝ ነው ትላለች። ቱርካን ቶሎ ብለሽ ቤት ነይ በማለት ትቆጣ ነበር። ለምን ብዬ ነው መጣው ትላታለች። ቶሎ ብለሽ ነይ አትከራከሪ፣ ራስሽ እንዴት አድርግሽ ነው የምታስቢው ማንኝ ነው የምትይው ብላ እየተቆጣቻት ነበረ። በአንድ በኩል ቱርካን ፈርታለች። ከዛ ወይዘሮ ሩቻል ምንም አልገባኝም ግን ያለመጣም አለቻት። ፈሪ ስለሆንሽ ነዋ፣ ፈሪ ነሽ፣ ተደብቀሽ ከምታረጊ በግልጽ አታረጊም ነበረ፣ እናትና ልጅ ስትለያይ ትንሽ እንኳን አታፍሪም እያለች ሩቻል ትቆጣለች። በአንድ በኩል ቱርካን ደግሞ አበዛሹ ወይዘሮ ሩቻል አብዝተሽዋል የእውነት ስትል ነበር። ስሚ ልጅ አጠገብ እስካለች ድረስ አሁንም ቢሆን ሰላማችን ነው የምታውኪን፣ ከልጄ ራቂ ብላ እየጮችባን ነው። ወይዘሮ ሩቻል ልትሰድቢኝ ከሆነ ደወልሽው ስልኩን ልዘጋው ነው ብላ ስልኩን ዘጋቸው።
ቱርካን በወይዘሮ ሩቻል ነገር በጣም ደንገጥ ብላለች። በጣም አዘነችና እያለቀሰች እናታቸው ድንገት መጣች። ዶኖሽ ቱርካን ነው አግዙኝ እንጂ ወርታችን ውረድ እያለች ነበረ። ከዛ ቱርካን ስታለቅስ አየቻት። ቱርካን ምን ተፈጠረ ስትላት ቱርካን መናገር ከበዳት። ለመናገር ፈለገች፣ እንባ እየተናነቃን ነው። ከዛ ዶኖሽ ወይዘሮ ሩቻል ደውላ ነበር፣ የምን ነገር ተናገረቻት አለቻት። ነስሪን ተበሳጨች። ነስሪን ቆይ አንድ ጊዜ መጣውኝ ብላ በቀጥታ ወደነ ወይዘሮ ሩቻል ቤት እየመጣች ነው። በር አንኳኳች። ወይዘሮ ሩቻል ደግሞ በውስጥ በኩል ስልክ እያወራች ነው ያለችው። ከዛ ነስሪን በር ስታንኳኳ ተመታ ሰራተኛዋ በሩን ስትከፍትላት ወይዘሮ ሩቻል ቤት አለች ብላ እየተናገረች ነበረ። ቆይ አንዴ ሊጥራለች ትላታለች ሰራተኛዋ። ወይዘሮ ሩቻል የት ነሽ እያለች ነስሪን ተናዳለች። ቀጥ ብላ ወደ ውስጥ ገባች። ሩቻል ትንሽ የተረበሸች ይመስላል። ከዛ ነስሪን ስታያት ወደ እሷ ተጠጋች። አንቺ ግን ምን እያረግሽ ነው ያለሽው? ጭንቅላት የለሽም እንዴ? ምንድነው የሰው ቤት ስም በጠብጭው? ቱርካን ምን ታርግሽ? ልጄ ምን ታርግሽ? ስሚ እኔ ለሴት ልጆች ብዬ ይችና ለማቃጥላለሁ መሆን ያለበትን ነገር በሙሉ አደርጋለሁ እንጂ ልጆች እንዲያለቅሱ አልፈልግም። ካንቺም ብሶ ልጅ ላይ ደውለሽ ትቆጫለሽ እንዴ ስትራን ነበረ። ነስሪን ምን እያልሽ ነው ያለሽው? ምሮ ከኔ የምፈልጊው ስራ ነበር። አንቺ ራስሽ ከኔ ምሮ የምፈልጊው ከቤተሰቤ ከልጄ ምንድነው የምትፈልጊው? ምን ላርግሽ? ቆይ ምንድነው ሐሳብሽ እያለቻ ነው። ከዛ ሩቻል ወደ እሷ ጠጋለች። ልጅሽ ከልጄ ህይወት እንድትወጣ ብቻ ነው የምፈልገው፣ ድጋሚ ላያት አልፈልግም እያለቻ ነበር። እንዴ አንቺ አይደለሽ እንዴ ቤቴ ድረስ መተሽ ልጅሽን እፈልጋለሁ ያልሽኝ? ያኔ ምን ነበር ስትይኝ የነበረው? ምንድነው ልጅሽን በደንብ አክብሬ ነው የማኖራት ምናም ስትያል ነበር እንዴ? ምንድነው ሐሳብሽ አለቻት። ያኔ ያው የማንባሪ ከማሳየቷ በፊት ነበረ አለቻት። ምን አረገችሽ ልጄ? ምን ታርገሽ? ባለፈው ዕለት የተፈጠረው ነገር ድራማ ነው፣ ውሸት ነው፣ ጋዜጠኞች ፈጥረው ያወሩ ነገር ነው። ወይዘሮ ሩቻል ይሄን ታውቂያለሽ? ምን አርጊ ነው የምትይን? ቆይ ምን አጠፋን? ምንድን ነው? እኔ ይኸውልሽ በጣም ስነ ስርዓት ያላት ልጅ ነው ያሳደኩት። እሺ ከልጅነቷ ጀምሬ በአግባቡ ነበር ያሳደኳት። አንቺ የምትይው ነገር በሙሉ ልጄን አይገልጻትም። ልጄ ሰውን እንዴት መውደድና ማክበር እንዳለባት ታውቃለች። በሁሉም ነገር ልጄን አምናታለሁ። ወይዘሮ ሩቻል አንቺ ትንሽ እንኳን አታፍሪም እንዴ? የኔ ልጅ እኮ እናቴ ብላ ጠርታሽ እኮ ነበር እኮ እንዲህ ወዳሽ አክብራሽ። አንቺ ግን ምንድን ያረግሽው አለቻት። ከዛ ወይዘሮ ሩቻል ሳቋ መጣ። ወይዘሮ ነስሪን ምን እያልሽ ነው ያለሽው? ልጅሽ እኔን እማዬ ብላ ጠርታኛለች አደለ ብላ ጠይቀቻት። ከዛ ና የእውነቱን ላሳይሽ ብላ እጇን እየጎተተች ትወስዳታለች። ወይዘሮ ሩቻል ልቀቅኝ ልጄ ምን እያረግሽ ነው ትላታለች። ሩቻል ነስሪንን እጇን እየጎተተቻት ወደ ላይኛው ክፍል ይዛት እየሄደች ነበረ። በቀጥታ ወደ እነ ቱርካን የድሮ መኝታ ክፍል ይዛት መጣች። ተመልከች እንግዲህ ይሄ ነው እውነቱ። ለልጄ ብዬ እቺን ምድር አቃጥላታለሁ ስትያል ነበረ። ይሄን ቤት አነደዋለሁ ስትያል ነበረ። በአቃጤው እስኪ ወንድ ነሽ፣ ከዛ የዓመቱ ምርጥ እናት ትሆኛለሽ። እኔ እንደሆንኩኝ ምንም ነገር ሳልደብቅሽ እውነቱን ነግርሻለሁ። ስሚ እኔ ልጅሽን ምንም አላረኳትም፣ ጫፏንም አልነኳትም። ልጅሽ ግን የማትረባ ናት፣ ዋጋ የላትም። ግን ምን እንደሆነ ታውቂያለሽ? ልጅሽ ማለት ምላስ የሌላት ሰይጣን ናት። እዚህ ቤት ከመጣሽ ቀን ጀምሮ አንድም ቀን በህይወቷ ደስተኛ ሆኖ አታውቅም አለቻት። ምንድነው የምትይው አልገባኝም ትላለች ነስሪ። እኔ ለልጅሽ ብዬ ቤተ መንግስት የሆነ ቤት ነበር የሰጠዋት። ቤት ሰጥቻን ነበረ ከልጄ ጋር በሰላም በፍቅር እንድትኖርበት። ነገር ግን አንቺ በስነስርዓት አሳድጊያታለሁ ብለሽ የምታሰቢያት ሴት እንዴት ራሱ ሴት መሆን እንዳለባት አታውቅም። እንዴት ሚስት እናት መሆን እንዳለባት ራሱ አታውቅም። በመጀመሪያ ቀናቸው ከሶመር ጋር የሰርጋቸው ዕለት ሶመር ትቷት እንደሄደ ታውቂያለሽ? ምክንያቱም ሴት መሆን ስለማትችል እሱ ትቷት ሄደ። ባሏን እንኳን አንድ ጊዜ አቅፋ ማቆየት የማትችል ሰነፍ ዝርክርክ ሴት ልጅ ነው ያሳደግሽው። እቺ ናት አንቺ የምትኮሪባት ሴት ልጅ ማለት አለቻት። ነስሪን ይህን ስትሰማ እንደ አዲስ እየመሰላን ነው። እኔስ ምን አረኩኝ? እኔ ቀጥ ብዬ ወደ ቤት ሄድኩኝ። ልጅን እንደዚህ ማድረጓን ሳውቅ ከግድግዳ ጋር አጋጨዋት፣ ጸጉሯን ጎተትኳት፣ ያገኘውን ነገር በሙሉ ወረወርኩባት። ተጎዳች። ከዛ ሆስፒታል ወሰርኳት። ባለፈው እንደዚህ ስትሞጣሞጥብኝ ቡና እግሯ ላይ ደፋውባት። ከዚህ በላይ ያረጋን ነበር። ምድረው በሷ ምክንያት ደም እንቀባ እንደኛ። ልጅሽ ማለት ነው ልንገርሽ ተጣብቃብናለች። ልጅሽ ማለት ምንም ከኛ ልትላቀቅ የማትችል በጣም የምታስጠላ ሰው ናት። አረገ ልንገርሽ ከልጅ ህይወት እንድትላቀቅ ፈልጋለሁ። ነገር ግን በቀላሉ የምትላቀቅ አይመስለኝም። ምክንያቱም አንድ ጊዜ የሀብታም ቤት በር አግኝታለች። ቶሎ ብላ እድሉን ለመጠቀም ነው የምታስበው አለቻት። ወይዘሮ ሩቻል ምንድን ነው የምታወሪው? ልጅ ምን አረገች? እንዴት እንደዚህ ይጨከናል አለቻት። ቆይ ልንገርሻ እንዴት እናቴ ብላ እንድጠራች ነ ልንገርሽ ብላ ወደ ውጭ ወደ ኮሊደሩ ይዛት ወጣች። ወደ ውጭ ኮሊደር ይዛት ከወጣች በኋላ ይሄ ኮሊደር ለሷ ሲኦል ሆነባን ነበረ። እማዬ ብላ የጠራችን ለምን ታውቂያለሽ? ሲኦል እንዳትገባ ብላ ነበረ። ከዚህ ባልኮኒ ላይ እንዳልጠራት ብላ ሆን ብላ ነበር እማዬ ብላ የጠራችኝ እንጂ በፍጹም እዚህ የመኖርም እኔን የመውደድ አምሮት የለባትም ብላ ቀጥሳ ነስሪንን ብትሆን ወደ ባልኮኒ ጫፍ ወረወረቻት። እሷን ብትሆን ልክ እንደ ቱርካን ነበር አጎንብሳ ወደ ታች እየተመለከተችው። ቱርካን እማዬ ብላ ስትጣራ፣ በአንድ በኩል ደግሞ እናቷ ነስሪን ቱርካን ብላ እየጠራች ነበረ። ነስሪን ሁሉንም ነገር አንጠፍጥፋ አራግፋ ከነገረቻት በኋላ ነስሪን ክቡ ብላ አየቻት። ነገሩ ተስፋ እንደሌለው ገባት። ልጇ ለወራቶች ያህል ከባድ ስቃይ ውስጥ እንደነበረች ስታውቅ ፍጥጥ ብላ ነስሪንን አየቻትና ምን ብላ እንደምትናገራቱ ላግራ ገባት። አፏ ተሳሰረ። ቀጥ ብላ ከቤት እየወጣች ነበረ። ነስሪን ጥቁር በጥቁር እንደለበሰች ከነ ሩቻል ቤት እየወጣች፣ ሩቻል ደግሞ እጇን አጣምራ ከባልኮኒ
ላይ ሆና ስትመለከታት ነበረ። ሩቻል ባረገችው ነገር ደስተኛ ናት። ነገር ግን ነስሪን ወደ ቤት እየመጣች በጣም አዝና ልቧ ተሰብሮ ነበረ። የሆነ ሰዓት ሁሉ መራመድ ይከብዳታል። ከዛ ልቧን ሁሉ እያመማት ደገፍ አለችው ግድግዳ። በሌላ በኩል ሳድቅ ድንገት በሳሎኑ ስልክ ሲደወልለት ዶኖሽና ዳሪያ ማን የደወለው ብሎ ይጠይቁታል። ተሳስቶ ነው ይላቸዋል። ከዛ ወደ ውጭ አብረው እየወጡ ናቸው። ነገር ግን ሩቻል እንዳለ የተፈጠረው ነገር ለነስሪን በመናገርና ልቧን በመስበር እሷን በማሳዘን ብቻ አላበቃችም። ሌላም የሚመጣ ነገር አለ። ቀጥ ብላ የመጣቸው ወደ ሚኔ ቤት ነበረ። ሚኔ በሯን ከፈተች። ደግሞ ምልትኝ ነው ልትሰድቢኝ ነው እየሰማች ነው ቀጥ ይሺ አለቻት። ከዛ ሩቻል ወደ ውስጥ ገባች። ወደ ውስጥ ከገባች በኋላ እኔ ምለው ሶመር ግን ስለ ልጅሽ ያለሽ ነገር አለ ማለቴ ልጁ ከተወለደ በኋላ እኔ እንከባከባለሁ ምናምን ብሎሻል ብላ ጠይቀቻት። አዎ ብሎኛል ኃላፊነቱን ወስዳለሁ ብሎኛል፣ ቃሉን ሰጥቶኛል፣ ሶመርን አምነዋለሁ አለቻት። ቱርካን እስካለች ድረስ እንዴት ሊሆን ይችላል አለቻት። ቱርካን ብትኖር ባትኖር ስትል ነበር ሚኔ። አረገል ነገርሽ ቱርካን ሶመርን ሁለመናውን የተቆጣጠረችው። አንቺ እዚህ ልጅሽን ስትወልጂ እነሱ የጫጉላ ሽርሽር ላይ ናቸው። አንቺ ልጅሽን ወልደሽ ልደቱን ስታከብሪለት ሶመር ደግሞ የቱርካን እርግዝና በስነስርዓት ይጠባበቃል። ቱርካን እስካለች ድረስ አንቺ ሰላም አታገኝም አለቻት። ይሄን አላምንም እኔ ሶመር እንደዚህ ያደረገ ማምነዋለሁ ስትራን ነበረ። እንዴ አንቺ ልጅ አይንሽን ክፈች እንጂ። እሺ ለማንኛውም ማድረግ ያለብሽን ነገር ልንገርሽ። ሄደሽ ማለት ነው ለቱርካን እንዳለ ንገሪያት፣ በቃ የተፈጠረው ነገር እንዳለ ንገሪያት አለቻት። ወይዘሮ ሩቻል ምን እያልሽ ነው ያለሽው? ይሄን ነገር ቀድሜ ያላሰብኩበት ይመስልሻል? ግን ከባድ ነው። አንቺ የምትይኝን ነገር ባረገው ልጄን ያላባት ነው የማሳድገው፣ ይቅርብኝ አለቻት። ምንም አይፈጠርም። ይኸውልሽ አድርገ ልንገርሽ፣ የልጅ ልጄ ምንም አይሆንም። እሺ አንቺ እንደፈለግሽኝ፣ እኔ ግን የልጅ ልጄን እፈልገዋለሁ። እሱን የማሳደግም የመንከባከብ ኃላፊነት አለብኝ። ሶመር የፈለገ ነገር ሊያመጣ ይችላል አለቻት። ቀስ በቀስ ሚኔ እየገፋፋቻት ነው። ነገር ግን ዛሬ ቱርካንና ሶመር አብረው ጥሩ ነገር አዘጋጅተዋል። ይህም አነስ አጠር ያለች እንደ ሰርግ ነገር ናት። ሁለቱም የሙሽራ ልብስ ለብሰዋል። በቀጥታ ሶመርን በቦታው መጣ። አበባ ይዞላን ነበር የመጣው። አበባ እየሰጣት ከዛ ተቀመጠ። ሁሉም በጓሮ በኩል ቆንጆ የሚባል ጊዜ እያሳለፉ ናቸው። ነገር ግን ነስሪን ወደ ቤት ገባች። ስትገባ ተስፋ ቆርጣ አዝና ተሰብራ ነበረ። ወደ ውስጥ እያመራች ግራ ግብት ብሏት ውስጥ ገብታ ልትቀመጣለችና በመስኮት ወጣ ስትል ልጇን ዝም ብላ ስትመለከታን ነበረ። ቱርካን በጣም አሳዘነቻት። ቱርካኒን ጊዜ ብቻኑን ላቆማ በባሩ ዳርቻ ዝም ብላ ስትመለከት ነበረ። አሁን ሶመር መጥቶ ያመጣውን ስጦታ በሙሉ እየሰጣቸው እግረ መንገዱንም ይዞ የመጣው ሰርተፍኬት ነበረ። ይህም ደግሞ ከዚህ ቀደም የፋቴ የነበረው ድርሻ በሙሉ አሁን ወደ ሳድቅ ተስተካክሏል፣ ወደ እሱ ተዘዋውሯል። ይህን ነገር እሱ እንደገዛው ያውቃሉ። ሳድቅ በጣም ደስ አለው፣ እያመሰገነው ነበረ። ሁሉም ሶመርን እያመሰገኑት። ከዛ ስልክ ሲደወል ድንገት ዳሪያ ሰማች። ከዛ መታ ነሳቸው። የደወለው ፋቴ ነበረ። ሄሎ ማን ልበል ትላለች እሷ። ሄለው ዳሪያ የኔ ልጅ እንዴት ነሽ ይላታል። አንተ ምን ልትሆን ደወልክ? ምንድን ነው ምነካ? ምን ፈልገህ ነው አለችው። ዳሪያ ከቀናቶች በፊት አንቺና እህትሽ ስትፈልጉኝ ነበር አይደለ? ግን መጀመሪያ ፈተና እንዴት ነበር? ጥሩ ነበረ። ለማንኛውም እኔን ለማናገር ከፈለግሽ የፈለግሽውን ነገር ጠይቅኝ እመልስልሻለሁ አላት። አሁኑ ነይ እያላን ነው። ዳሪያ በተፈጥሯን ለነገሮች የምትጓጓና ችኩል ናት። የሆነ ነገር ይነግረኛል ይጠቅመኛል ብላ እየሮጠች ከቤት ወጣች። ይህን ጊዜ ሚኔ እንዲሁም ወይዘሮ ሩቻል መጡ። ሚኔ ከመኪናው ወረደች። ሩቻል በይ ያልኩሽን ነገር አርጊ ብላት ቀጥታ ሚኔ በሩን አንኳኳች። ከዛ በኋላ ነስሪን በሩን ከፈተች። ቱርካንን ፈልጌ ነበር ብላ ሚኔ ጠየቀች። ነስሪን አሁን ቢዚ ናቸው እነሱ አሁን አይመጡም ስትላን ነበረ። ከዛ እሺ ላንቺ ልንገርሽ እያለቻት ነው። ከዛ ሚኔ ልግባ ብላ ገባች። ከዛ ወደ ውስጥ ከገቡ በኋላ ተቀመጠች። ከዛ ነስሪን እና እሷን ተፋጠጡ። ይህን ኪችን ሳየው የእናቴን ኪችን ትዝ አለኝ እያለቻት ነበረ። ከዛ ነስሪን እየሰማሽ ነው ባክሽ ልትናገር የሚፈልጊው ነገር ካለ ተናገሪ ትላታለች። እሺ ለማንኛውም ያው እኔ እዚህ ሆዴ ውስጥ ልጅ አለ። ይሄ ልጅ የኔና የፍቅረኛ የፍቅር ውጤት ነው። አሁን በመካከላችን ጥሩ ነገር ባይኖርም በሚያሳዝን መልኩ ግንኙነታችን ቢጠናቀቅም ነገር ግን ይሄ ተአምር የተፈጠረው በፍቅር ነው። ምንም መወሻሸት የሌለበት እውነተኛ ፍቅር ማለት የተፈጠረ ልጅ ነው አለቻት። ምን አርጊ ነው የምትይኝ ታዲያ ለምሮ ምን ነግሪ እያለች ነስሪን ግራ ገብቷት እየጠየቀች ነው። እኔ ምን ያገባኛል ብላ ጠየቀቻት። ከዛ ሚኔ ምክንያቱም የተሸከምኩት ልጅ የሶመርን ስለሆነ ነው አለቻት። ነስሪን በመጥፎ ዜና ላይ መጥፎ ዜና ዛሬ አልቻለችም። ከአቅሟ በላይ ሆነባት። ሚኔ ነገረቻት ነገር ደግሞ በጣም የሚያስደነግጥና በጣም የሚያሳፍር ሆኖ ነበር ያገኘችው። ሚኔ ይህንን እሳት ከለኮሰች በኋላ ቀጥታ ቤቱን ለቃ ልትወጣ ነው። በአንድ በኩል ዳሪያ ደግሞ ፋቴን አገኘችው። እሷን ብትሆን እውነት ልትጋፈጥ ነው። ከዛ ሲያገኛት ምንድን ነው የፈለግከው ለምን ጠራኝ አለችው። የሚገርም ነው ባህሪያችን ይመሳሰላል። እኔ ተቀመጭ እነግርሻለሁ ሁሉንም ነገር አላት። አልቀመጥም ይሄ ተረት ተረት አይመቸኝም አለችው። ነይ ተቀመጭ እነግርሻለሁ አልኩሽ እኮ እያላት ተቀመጠች። እሺ ያው ከምን ልጀምርልሽ? ያው በአንድ ሰዓት ላይ በጣም የምወዳት ሴት ነበረች ፌሪዴ፣ በጣም ቆንጆ ነበረች እና አብረን ነበርን እያለ ሁሉንም ነገር ይዘረዝርላትና ይነግራት ጀመረ። ሚኔ መርዟን ከረጨች በኋላ በቀጥታ ከነቱርካን ቤት ወጣች። ወደ
ወይዘሮ ሩቻል መኪና ውስጥ ገባች። ያልኩትን ነገር አደረግሽ አለቻት። አዎ አድርጌያለሁ እንሂድ በቃ ትላታለች። ሁለቱም ከቤት እየራቁ ናቸው። ፋቴ ለዳሪያ ስለ ሞተችው ፍቅረኛው ነገራት። ከዛ እሷ በጣም ገርሟት አሳዘናትና በጣም አዝናለሁ ብላው ሀዘኗን እየገለጸችልን ነበረ። ከዛ ስለ ልጅስ እንዴት ነው ምን አዲስ ነገር አለ አለችው። ልጅ የት ናት እያለች ጠየቀችው። እንዲህ ስትለው ልጅ እዚህ ከተማ ናት የምትኖረው በማለት ነገራት። ከዛ በጣም እየደነገጠች መጣች። ፈርታለች። የኔ ልጅ አንቺ ነሽ እኔ አባትሽ ነኝ እያላን ነበረ። ደንግጣ አየችው። ከዛ እሷ አይምሯ በጣም ፈጣን ነው፣ ብዙ ነገሮችን ነው የምታገናኘው። የሆነ ሰዓት ቤት ውስጥ በጣም ከፍቷት እያለቀሰች ነበረ። ከዶኖች ጋርም ተከብሮ አርፋ ነበረ። ይህን ጊዜ ነስሪ መታ የኔ ልጅ ዳሪያ አንዳንድ ጊዜ ሊነገሩ የማይችሉ ነገሮች አሉ፣ ቃላት የማይገልጻቸው እና በቃ ጊዜው ሲደርሱ ሁሉንም ነገር ታውቂያለሽ ብላን ነበረ። ይሄ ነገር እርስ በርሱ ተላተመባት። ከዛ በኋላ ፈጣሪዊ ውሸት አድርገው ይህን ነገር እያለች ከራሷ ጋር እየጸለየች ዝም ብላ ፋቴን ስታየው ነበረ። ሩቻልን ብትሆን ከሚኒ ጋር መስራት ያለባትን ነገር ሰርታ ወደ ቤት እየመጣች ነው። ሩቻል ግን ሌላ ልብ ትርክክ የሚያደርግ የሚያስደነግጥ ነገር ቤት ተዘጋጅቶ እየጠበቃን ነው። ይህም ሰራተኛ ድንገት ተደወለላት። ሲደወልላት ሰራተኛ ስልኩን አንስታ ወይዘሮ ሩቻል የለችም እያለች ነበረ። ሩቻል ከዛ ስትመጣ ወይዘሮ ሩቻል አንቺን ፈልገውሽ ነው ብላ ስልኩን ሰጠቻት። ሄለው እየሰማኝ ነው፣ እኔ ወይዘሮ ሩቻል ነኝ፣ አቶ ዙር ጋር ደውለ ነበረ በማለት እየጠየቀች ነበረ። አዎ አቶ ዙር ጋር ደውዬ ነበረ ይላል። እኮ አንተ ማነ ብላ ወይዘሮ ሩቻል ጠይቃለች። እኔ ልጁ ነኝ እኔ በማለት ሲነግራት ከው ነበር ያለችው። ምንም የገባትም አትመስልም። ደንግጣ የሰማችውን ነገር ለማመን ትንሽ እየተቸገረች ነበረ። ምን አልክኝ? እኔ እንደም ትሏለች። እኔ ልጁ ነኝ አልኩኝ እኮ የኦዙር ልጅ ነኝ፣ ሙስጠፋ ኮርማን እባላለሁ አላት። እንዲህ ሲላት ደንግጣ በአንድ ጊዜ ስልኩ እጇ ላይ ውሃ ሆነ። በጣም ነበር ከው ያለችው። እንዴት ኦዙር ከጀርቤ እንደዚህ ሊያደርግ ይችላል ብላ ራሷን ትጠይቃለች። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።